ይኸውልህ እኔ ዛሬ ማለት ፈታ ጥቅርዝ ላላ ማለት እንፈልግ አይ ሀሳብ ፍዛዝ የተካደ ድንዛዝ ምን አይመቸኝም ያራዳ ልጅ ማለት ሙዚቃ እንደዚህ ነው ምን ይከፈተው ምርጥ ልጅ እስኪ ይቀርበኝ ነው ወኻራ ኮኮ ለምን እንዲያትሉን ከዚህ ሁሉ አራስ ደረሰኝ በእናትህ ምን እሺ ሲስቱ ቁጭ ፈራውታ ቁጭ ብላችሁ የምትዝናኑ ከሆነ ተስማሙ ቆይ እኔ የምልሽ እዚህም ዘፈን አለ እዛም ዘፈን አለ እዚህም ቢራ አለ እዛም ቢራ አለ ልዩነቱ እዚህ ሴት የለም እዛ ሴት አለ ከዛ ውጪ ምን የተለየ ነገር አለ በጣም አሪፍ የጭፈራ ቤቶችንም አይነት ለግታኛለህ አውቀህ ኧረ በኪዲ አንተ ምን አይነት አሮጊት ናት ነገር እንደዚህ ነው የምጠመዘው አሁን ስድቡን ትተህ አርፈህ የምትጠጣ ከሆነ ቁጭ ብለህ ጠጣ የማትጠጣ ከሆነ ደግሞ ከፍለኝ ውጣ ይኸውልሽ ሰላም ዛሬ ፎንቄን ካልተቀበልሽ ከዚህ ቤት የትም ነው ንቅንቅ ማለት ነው ሳሚ እኔ በጣም ደክሞኛል ስራ ስሰራ ነው ያልኩት በቃ ከዚህ በላይ አትረብሸኝ ይኸውልሽ ያንቺ ፎንቃ እኮ በደም ስር የተሰራጭቶ የሌለን ያደክም አንተ ልጅ ጓደኛህን ይዘህልኝ ውጣ ይሄ ጓደኛ መስሎሽ ነው እንደዚህ ችጋራም ጓደኛ የለኝም ጭራሽ አንተ ለዚህ ሆኜልሽ መጥተይ ነው እንዴ እንዴት ይቆማል አጮለት ነው ኧረ ነው ያጮኩለት አንተ እንዴት መጣ ምን እሺ በያ እንዴት ተከሰትክ የምታመልጠኝ መስሎ ነበር ምን እሺ ኧረ ዝም ብሎ ምን እሺ ነው እንዴ ሰማኛለህ ከኔ ጋር አጉል ጫውታ ይቅርብ ብዬ ነበረ ምን እሺ ነው ልቀቆንጂ አንቺ እንዴት ዝም ብሎ እኔ ልቀቀኝ እሱ ግደለው የወሰዳችሁትን ዕቃ ትመልሳላችሁ አትመልሱ ትመልሳላችሁ አትመልሱ ኧረ ኪድዬ እኛ ምንም ነገር አልወሰድንም ኧረ እባክህ አንተን አላውቅህምና ነው አሁን የወሰዳችሁትን ዕቃ መልሱ የኔ ወንድም ይሄ እኮ የገበያ ቦታ ነው እባክህ ልቀቃቸው ትሰሚኛለሽ አንቺንም እንዳላጠለጥልሽ ረፍ አለቃዬ ከመጣች ግልጽ ትገባለሁ እባክህ ለኔ ስትል ብቻ ልቀቃቸው እንዴ ኧረ ምን እሺ ነው እኛ እኮ ምንም ፎን አልሰራንም አሁን ሂሳቡን ክፈሉና እንሂድ ኧረ እኔ የትም አልሄድም የትም አንሄድም ወዳችሁ ነው የማትወጡት ኧረ ሰላም በኋላ እንደ ሳሚች ግማሽ ጭንቅላት አርፎ ያስቀረኝ ስማ አንተ ማን ነው ግማሽ ጭንቅላት እና ና ቀጥል ነይ ስለምግቡ እኮ ግን ምንም አልልሽም። እናቴ ከሞተሽ በኋላ እንደዚህ አይነት ምግብ ስበላ ትዝ አይለኝም። ምን? እናትሽ ሞቷል እንዴ? ምን ነው እማዬን ታውቃት ነበር እንዴ? እንደዛ ማለት ሳይሆን እኮ አለ አይደል ያልጠበቅኩት ነገር ሆኖብኝ ነው። እናቴ ብቻ ሳትሆን አባቴ ሞቷል። እንዴት እንደሆነ ልትነግሪኝ ትችያለሽ? ከምን እንደምጀምርልህ እንጃ። ብቻ ግን ከትውስ ልጀምርልህ መሰለኝ። እንዴ ትውት ሞታለች እንዴ? ማለት ወይ ይቅርታ፣ ስለሞት እኮ እያወራን ስለነበር ተምታቶብኝ ነው። ትሁት ጓደኛዬ ወይም እህቴ አይደለችም። እህቴ አይደለችም ስለ የእናትና የአባቴ ልጅ አይደለችም ልል ነው። የአጎቴ ልጅ ናት። ምን? እኔ እኮ ጓደኛሽ ነበር የምትመስለኝ። አንድ ላይ እንደምትሮዱ ሳቅ ደግሞ እህትሽ መስለኝ ነበር። ትሁት ስላለች ነው እስካሁን የቆየሁት እንጂ እናትና አባቴ ከሞቱ በኋላ በህይወት የምቆይበት ምክንያትም ሆነ ገንዘብ በፍጹም አልነበረኝ።
እናትና አባትሽ ግን እንዴት ነው የሞቱት? የትሁትን ልጨርስልህ እንጂ ያው ትሁት ማለት እንደነገርኩ ያጎቴ ልጅ ናት። ተወልዳ ያደገችውም ክፍለ ሀገር ነው። ቤተሰቦቿ ገና በልጅነቷ ሊድሯት ሲሉ አባዬ ደግሞ አይሆንም እዚህ አምጥቼ አስተምራታለሁ፣ በዛውም ደግሞ ለልጄ እህት ትሆናኛለሽ ብሎ ወደዚህ ያመጣት። እሺ። ከዛ ወደዚህ ያመጣት። ያው አንተ እንደምታውቀው ደግሞ እኔንም እሷንም አንተ ወደምትማርበት የሀብታም ትምህርት ቤት ውስጥ አስገብቶ ያስተምረን ጀመር። ከዛስ? ሀብታምም አልነበርንም፣ ያው ድሃም ደግሞ አልነበርንም። ቢያንስ እንኳን አንድ ትልቅ ግቢ ተከራይተን መኖር አቅም ነበረን። ማለት አባቴ አንድ ትልቅ የግል ድርጅት ውስጥ ተቀጥሮ ነበር የሚሰራው። ያ ድርጅት ደግሞ አነስ ያለች መኪና ሰጥቶት ነበር። እናንተ ትምህርት ቤት ገብተን እንድንማርም ስፖንሰር ያደረገን አባዬ የሚሰራበት ድርጅት ነበር እንጂ የእናንተ ትምህርት ቤት ገብቶ ለመማር የሚያስችል አቅም በፍጹም አልነበረንም። አንድ ቀን ግን ምን ሆነ? አንድ ቀን ግን አባዬ ከከተማ እንውጣ ብሎ ጠየቀን። ትሁት አልፈልግም አለች። እኔና እማዬ ግን ተስማምተን ከአባዬ ጋር ከከተማ ለመውጣት ጉዞ ጀመር። ትሁት ግን ለምንድን ነው አልሄድም ያለችው? እስከዛሬ አንተ እንድትወድ ያደረገው ያ ምክንያት ነው። እሱን ግን ያልነግርህም። ራሷን ጠይቃት። እኔ አሁን የኛን ታሪክ ልጨርስልህ። እሺ ጨርሽልኝ። ከዛ እናትና አባቴ ከፊተኛው ወንበር ላይ ነበሩ። እኔ ደግሞ ከኋላ ወንበር ላይ ቁጭ ብዬ ነበር። ከአዲስ አበባ ወጣ እንዳለን አታልቅሽ፣ ተረጋጊ። ትንሱ ተረጋጊ። ልክ ከአዲስ አበባ እንደወጣ ከየት መጣ የማይባል መኪና መጥቶ እኛ ትንሿ መኪና ላይ ወጣበት። ምን? አዎ። ከዛ ወዲያው እናትና አባቴ ሞቱ። እኔንም ደግሞ እንደምታየው ግሬን እንደዚህ አድርገው ያ ክፉ ቀን አለፈ። ምንድን ነው እየሰማ ያለሁት? ተረጋጊ፣ አታልቅሽ በእናትሽ። ከዛ በቃ ድርጅቱ ስፖንሰርነቱን አቆሙ። እኛም ችግር ላይ ወደቅን። ይኸው እንደምታየው እቺ ጠባብ ቤት ተከራይተን እየኖርን ነው። ተረጋጊ፣ አታልቅሽ። በቃ አታልቅሽ። ሳታልቅሽ እማዬ ዛሬ በጣም ረፍዶብኛል። ሉሊት ትጮህብኛለች። ወድሽ ከተደፋሽ ቢረጡሽ አይክፋሽ ነው ነገሩ። ያንን መስሪያ ቤት ለቅቄ ያልወጣም ካልሽ ወይ የሉሊትን ጩኸት መቻል ወይ ደግሞ በጠዋት ተነስቶ መውጣት። ወይ እማዬ ደግሞ ያንን ቢሮ ለቅቄ ያልወጣም። ከዚህ በኋላ በጠዋት እነሳለሁ። ሉሊትም ደግሞ አትጮህብኝ። ታዲያ ለምን አሁን አትወጪም? እሷም ደግሞ ላትቀድምሽ ትችላለች። እማዬ ሉሊት ያ ከውጭ መጣ የተባለው ሰውዬ ከመጣ በኋላ በሌሊት ነው ስራ የምትገባው። ለምን እንደሆነ አላውቅም። የእሷ አባት ነው ውክልናውን የሰጣት። እሱን ፈርታ ነው የሚሆነው። ለምን አሁን ተነስተሽ አትሄጂም? ልብሴ እኮ ጠፍቶብኝ ነው። እሺ ቆይ የት አድርጌው ይሆን? የምን ልብስ ነው እንዴ? ምንድን ነው ይሄ እማዬ?
ወይ ሀኒዬ ረስቼው ሳልነግርሽ ወርቁ እኮ ተገኘ። እንዴት አልነገርኩሽም? ከየት ተገኘ እማዬ? እኔ ምን አውቃለሁ ሀኒዬ፣ ብቻ የአንቺ ጓደኞች ናቸው አምጥተው የሰጡኝ። እና ማን ናሴር? አዎ እነሱ ናቸው አምጥተው የሰጡኝ። እንዴት ማለቴ ከየት አገኙት? እኔ አላውቅም። ኧረ ሀኒዬ እባክሽ ሂጂ፣ ስራ ረፈደብሽ። በጣም ይገርማል እማዬ። ከየት አመጡት? በቃ አሁን ቶሎ ሂጂ። እሺ በቃ እማዬ ቻው። ይኸውልሽ ስሚኝ ሀና፣ ምንም ነገር ብትልሽ ዝም ማለት ነው ያለብሽ። አሁንማ ለመድኳት እኮ እማዬ፣ ምንም አትመስለኝም። ለነገሩ እሷ ዝም ስትያትም ችግር ነው። እንዴት? እሷ ለነገሩ ምኗም አይታወቅም። ስትመልሽላት አትመልሽልኝ ብላ ትናደድብሻለች። ዝም ስትያት ደግሞ ንቀት ነው አስረጂ ብላ ትጮኻለች። ነገረ ስራዋ ሁሉ እኮ የድሮ እናት ነው የምትመስልሽ። አይ እማዬ፣ ለእኔማ የድሮ እናት ብቻ ሳይሆን የእንጀራ እናትም ጭምር ነው የሆነችብኝ እኮ። የእንጀራ እናት? በእንጀራ እናት ኖረሽ ታውቂያለሽ? እንዲህ ሀኒዬ። እድሜ ለአባዬ፣ እኔን ካገኘ በኋላ ሚስት አላገባም። እኔ ሁሉ ነገሩ ነበርኩኝ። የአባትሽን ውለታ ግን እንዴት ነው የምመልስለት የኔ ልጅ? አባዬ ምን አደረገ? አንድ ቀን እንኳን ሳይከፋሽ፣ በዛ ላይ ደግሞ እንደዚህ ስነ ስርዓት ይዘሽ እንድታድጊ ስላደረገሽ ነዋ። እሱ እንደ ልጅ የተንከባከበኝን ያህል ባይሆንም እኔም እንደ አባት ተንከባክቤዋለሁ። የኔ ልጅ ሁሉ ነገሬን አጥቼ እንኳን አንቺ ስላለሽ በጣም ደስተኛ ነኝ እማዬ። ቤተሰቦቼን ስላገኘው በጣም ነው ደስ ያለኝ። በቃ የኔ ልጅ አሁን ሂጂ፣ ያቺ የተረገመች እንዳትቀድምሽ። ከዚህ በኋላ ሁሉም ነገር ይስተካከላል፣ እንደ ድሮ እንሆናለን። አዎ የኔ ልጅ ይስተካከላል። ሂጂ በቃ አሁን በቃ መጣሁ እኔም። እሺ እሺ እማዬ። እንደዚህ ሲያዩት ግን እንዴት ነው የሚያምረው! ድሮ በርቀት ሳየው ያምር ከነበረው በላይ እንደዚህ ቀርቤ ሰው የበለጠ ያምራል። በፊት እንደዛ በምቾት ውስጥ እያለ ውብ ከነበረው በላይ ዛሬ እንደዚህ በችግር ውስጥ ሆኖ ሲታይ በጣም ያምራል። ምናሴ፣ ቆይ ግን ለምንድን ነው እንደዚህ ታምራዊ ፍጡር የሆንከው? ለእኔ ብቻ ነው ወይስ ለሌላውም ሰው ታምራዊ ፍጡር ነህ? ስለወደድኩ ግን እድለኛ ነኝ ወይስ ደግሞ እድለ ቢስ? ስሜቴ ግን ገብቶ ይሆን? ስሜቴ ይግባህም አይግባህም ግን ደግሞ በቃ ከዚህ በኋላ ብሞት ራሱ ደስ እያለኝ እሞታለሁ። ብኖርም ደግሞ እንደዚያው ደስተኛ ሆኜ እኖራለሁ። ምክንያቱም እንደሆነ ታውቃለህ? ምክንያቱም ለአንድ ሌሊት ቢሆንም ባንተ እቅፍ ውስጥ አድሬያለሁ። እንደዚህ ስትታይ ግን እንዴት ውብ ናት! ያኔ በርቀት ሳያት ከነበራት ውበት በላይ በጣም ውብ ሆናለች። ያኔ ጤነኛ እያለች ታምር ከነበረችው በላይ ዛሬ እንደዚህ ታማ የበለጠ ታምራለች። ሰው እንዴት እንደዚህ አይነት ኑሮ እየኖረ ይህን ያህል ውብ መሆን የሚችለው? በህመም ውስጥ እንዴት ይህን የመሰለ ውበት ሊኖር ይችላል? ግን ለሷ የነበረኝን ስሜት ያኔ ተረድተው ዛሬ ሳብሬያት የሆንኩት አዝኝላት ወይስ ለመወዳት የምታስበው?
ለምን ይሁን በዚህ ያህል መጠን እየተሳሰብን ያለ ነው? ሰው ስለምናፍቃት ወይስ እሷን በምናፍቅበት መንገድ ስለምናፍቃት? እንዴት አደርሽ? ፈጣሪ ይመስገን። አዳር አሪፍ ነበር? ምን ሆነሻል? በጣም አመሰግናለሁ ምናሴ። ለምን? የዛሬውን ሌሊት ስለሰጠኸኝ። አልገባኝም። ታውቃለህ እንደ ዛሬ ሌሊት ነፍሴን ስጬ ከተኛው በጣም ቆየሁ። እንዴት? የኔ መኖር ያለቀው ቤተሰቦቼን ያጣው ቀን ነበር። ኧረ አልገባኝም። ቆይ እንዴት ነው እንደሱ የምትይኝ? ብዙ ነገሬን ያጣሁት ወላጆቼን ካጣሁ በኋላ ነው። በቃ ሰላማዊ የሆነ እንቅልፌን የሚያጣሁት ያኔ ነው። ለምን? መጀመሪያ አካባቢ እኛን ሊገጨን የነበረውን መኪና ይዤው ስለነበር በቃ እንቅልፍ ልተኛ በሞከርኩ ሰዓት እሱ ነበር የሚመጣብኝ እና ሁሌም እንደቃሻው ነበር። አሁንስ? ከጊዜ በኋላ እሱን ለመርሳት እየሞከርኩ ሳለ ደግሞ ቆይ ከዚህ በኋላ ለምንድን ነው የምኖረው? የኔ በህይወት መኖር ምንድነው ጥቅሙ? የሚል ሀሳብ በጭንቅላቴ ይመላለስብኝ ጀመር። ለምን እንደሱ ትያለሽ? ፈጣሪ ሁሉም ነገር የሚያደርግበት የራሱ ምክንያት አለው። ዛሬም እኮ ሰላማዊ እንቅልፍ የተኛሁት እሱን አምኜ ስለተቀበልኩኝ ነው። የሁላችንም ተስፋ ፈጣሪ ነው። ነገ እኮ ምን እንደሚገጥመን አናውቅም። ታውቃለህ ምናሴ፣ ዛሬ እንደተኛሁት ሰላማዊ እንቅልፍ የምተኛው አባቴ እቅፍ ውስጥ ሰውን ብቻ ነበር። በቃ እናቴ አቅፋኝ ራሱ እንደዚህ አይነት እንቅልፍ በፍጹም ልተኛ አልችልም። እንዴ ኧረ ትንሱ ምን ይሆንሽ ነው? ቆይ ይሄን ያክል ምን አደረግኩልሽና ነው? እውነቴን ነው ምናሴ፣ በጨለማው ህይወቴ ውስጥ መጥተህ የብርሃን ጭላንጭል ስላሳየኸኝ በጣም አመሰግናለሁ። እንደሱ አይባልም። ሁላችንም እኮ የምንሄደው ለሌሎች ብርሃን ለመሆን ሳይሆን የራሳችንን ብርሃን ፍለጋ ነው። ብቻ የእውነት በጣም ነው የማመሰግነው ምናሴ። ይልቅ ግን አሁን ቱት ሳትመጣ ቁርስ ሰርቼልሽ ልሂድ። አይ ምንም አያስፈልግም። ከቻልክ ዊልቸሩ ላይ አስቀምጠኝ፣ ሌላውን ነገር እኔ እሰራለሁ። አረ ችግር የለውም። እውነቴን ነው ምናሴ፣ ቱት ከመጣሽ ጥሩ ነገር አይፈጠርም። በቃ ሂድ። እሺ ካልሽ እሄዳለሁ። ቆይ እኔ አንሳሻለሁ ትንሱ። ሎክ አድርግ። ሎክ ነው። ቀስ በል። አመሰግናለሁ። እሺ ኧረ አይባልም። ይልቅ ውሃ ካለ ፊቴን ብታጠብ ደስ ይለኛል። በር ላይ አለል። እሺ በቃ ልታጠብ። እስቲ አንዱን መጋረጃ ቀበል እንጂ ይሄ ይሻላል አይደል? እንውሰድ። አይ እሱም አይመሳሰልም እኮ ከዚህኛው ገማች የሚያደርግ ብዬ ነው። ይሄኛው አይደል? ይሄኛው ተመሳሳይ አይደል? ይሄኛው እሱማ እኮ የዚህ ዘር አይደል? ይሄ ነው ከዚህ ገማች የሚያደርገው። እስቲ ቆይ እናንተ ትገለፍጣላችሁ፣ ስራ አታግዙን ማለት ምንድነው? ጨርቅ መስቀላውን ቁም ነገሩ ነው የምታካብዱት? አጂ ምንድነው ያልሽው? ትሰሚኛለሽ? እኔ ከፈለኩ አይደለም ጨርቅ መስቀል ጫሜንም ላስጠርግሽ እችላለሁ። ማን ስለሆንክ ነው አንተ ጫማ የምታስጠርገኝ? አለቃሽ ስለሆንኩ ነው። ግን አንቺ ትንሽ ያፈላሽ አልመሰለሽ? አቦ በእናታችሁ ከፈለጋችሁ አታግዙን። ጭራሽ ሊጣሉ ይሞክራሉ እንዴ? አንተ ነህ የሰረቀው? ምንድነው? ምንም እንዳልገባቱን አንተ ነህ የሰረቀው። አቦ ልቀቀኝ ባክ። ጆሮ ተረጋጋ። አሁን አይንን ሳላጠፋልህ ከዚህ ቁጣ። ወንድ ነህ አንተ፣ ትነካኛለህ። አንተ ወንድ ነህ። ጆሮ ተረጋጋ። ሊያሳስቱ ነው። ውጣ እያልኩ እኮ ነው። ይኸውልህ መቼም ነው የማልወጣው። ደምም እንደምታመጣ ያያለሁ። አቦ በእናትህ ጆሮ ጆሮ ተረጋጋ። እነዚህ ሊያሳስቱ ነው።
ኧረ ልቀቀው እስኪ። ምን ሊያመጣ እዚህ ሞት እዛ ሞት። አንተ ደግሞ እስኪ ያልኩህ ታምቹ ደግሞ ችግር አለብህ። ካልጠፋ ቦታ ጭንቅላት የምትመታው ለእጄ ቅርቡ እሱ ነው። ሌላ ምን የለም። ኤልያስ ለቀኝ እባክህ። ተው እስኪ ምን እንደሚያመጣ ያለ አንተ ሂድ ውጣ። አልሄድም። አሁንስ አላበዛውም እንዴ? ምን እንደሚያመጣ ይሆን? ሳሚ ብትወጣ ይሻላል። ነግሬሃለሁ። አንተስ በኋላ ይኸውልህ የወሰድከውን ወርቅ ለዝግባው ካልመለስክ መቼም ነው ከዚህ ማለት ምን ወርቁ ጠፋ ብቻ እንዳትሉ። እናንተ ሲጀመር ለምን ወርቁ ሰረታል? ዝግባውን አታውቁትምና ሲጀመር ከአንተ ብሶ ሙርት ይዛለ እንዴ? ምን አባዳ አደረኩ? አንተ ጆሮ ምን ሆነ ነው? ምን እየሆንክ ነው? ውጣ ልንገስ ቤት አልኩ። ኧረ ተረጋጉ። ሱቄን ለቀህ ውጣ እያልኩ ነው። ይኸውልህ ትሰማኛለህ? መቼም ቢሆን አልለቅም። እገልሃለሁ። እሺ ደግሞ ማለት ነው እዚህ ሰፈር ወይኔ ወይ አንተ እንኖራለን። ውጣ ሳሚ ውጣ አልኩ። ውጣ ይውጣ። አንተ ደግሞ ውጣ። ምንድን ነው ያስገለፈተኝ? አላፈሽ እኮ ወይኔ እኔም ቢሆን ኖሮ አንቀባረረው ነበር። ስጠይ እባክሽን፣ በጥፊ መለጠፍ ነበር ጀዝባ። እኔ ሬዳ እንደ በፈክረው እሱን አመጣው ነበር። ስራ ቦታ ስለሆነ ነው እንጂ አሳየው ነበር። ደግሞ እንደ ወንድ ልጅ በጥፊም በቦክስ አይመጣም። መግባት ትችላለህ ሉሊት? አስቸኳይ ነው? አዎ አስቸኳይ ስላለብኝ ወደ በኋላ ተመለሽ። እሺ በቃ። ማነሽ? ወይዘሮ ሚላት? አቤት። እኔ ግቢ። ችግር የለውም በኋላም ይደርሳል። ግቢ አልኩሽ እኮ። እሺ አመሰግናለሁ። እሺ ምን ነበር? አዳዲስ የገበያ መዳረሻዎችን አግኝቼ ነበርና ስለነሱ ልነግርሽ ነበር የመጣሁት። ምን አይነት የገበያ መዳረሻዎች? ምን መሰለሽ ሉሊት፣ ይህ ነገር ድርጅታችንን የበለጠ ያሳድገዋል ብዬ አስባለሁ። ድርጅታችንን ሳይሆን ድርጅታችሁን በይ። እኔም እንጀራዬን እያሰብኩ ነበር እንደዛ ያልኩት። ይቅርታ አስተካክላለሁ። ግን ይህ ነገር ድርጅታችሁን ያሳድገዋል ብዬ አስባለሁ። እሺ እስኪ ልስማሽ፣ ነገሩን አብራሪልኝ። በዚህ ሳምንት ለደንበኞቻችን የምናከፋፍለው ምርቶች ትንሽ መጨመር ነበር ያሰብኩት። የምንወስደው በታዘዝነው ልክ ነው ወይስ ያልታዘዝነውን ወስደን የት ልንጥለው ነው? ወይስ በግድ ካልወሰዳችሁልን ነው? እንደነገርኩሽ አዳዲስ የገበያ መዳረሻዎችን አግኝቻለሁ። እነሱ ደግሞ በድምሩ 5 የመኪና እቃዎችን ይፈልጋሉ። ይህንን ሁሉ እቃዎች መረከብ የሚችሉ ደንበኞች ከየት ነው ያገኘሽው እባክሽ? ባለፈው ሳምንት 2 ቀን ወጥቼ እንደነበር ታስታውሻለሽ አይደል? ያኔ ነው ያናገርኳቸው። እና እንዴት ነው እስከዛሬ ያልነገርሽኝ? እስካሁን ያልነገርኩሽ በእነሱ እርግጠኛ እስከመሆን ነበር። አሁን ደግሞ በሱ እርግጠኛ ሆኛለሁ። ሰዎቹ ህጋዊ ነጋዴዎች ናቸው። ግን እነሱ የሚፈልጉት ግማሹን ከፍለው ግማሹን በድዌ ነው። እኛ ደግሞ ከነሱ መያዝ የምንፈልገውን ነገር እንይዛለን። ምን ዱቤ? ትቀልጃለሽ እንዴ? አረ እውነቴን ነው። እነዚህ ሰዎች ማደግ ስለሚፈልጉ በጣም ነው የሚጠቅሙ። አረ በእናትሽ አቀልጅ። ቆይ ለዚህ ለማይረባ ነገር ነው ጊዜን የገደልሽው? ሉሊት፣ ይሄ ነገር እኮ ጥሩ አጋጣሚ ነው። ምርቶቹም ከሚቀመጡበት ቦታ ወጥተው ለገበያ ቢቀርቡ ለኛ የተሻለ ነገር ነው። አንቺ በጣም ትቀልጃለሽ። በዚህ ዘመን ደግሞ የዱቤ ገበያ አይደል እንዴ? እሺ በቃ ሉሊት፣ በጣም ይቅርታ። ነይ በእናትሽ አንቺ እሳት። አሁን ዝም ብለን ቢራችንን ፏፏ ምናምን አልሽ። ያማል እንዴ? እዚህ ማጨስ እኮ አይቻልም። ምን እሺ ነው? እዚህ ማጨስ አይቻልም። እባክህ የራሳቸው ጉዳይ ውስጠኝ። ሰዎቹን ባትፈራ እንኳን ችኳን አፈራም እንዴ? እባክህ እሷም ቢሆን የራሷ ጉዳይ። ፎነቀኩ በማለት እኮ ፈጣሪ ሆነች ማለት አይደለም እንዴ? እና አትፈራትም ማለት ነው? ለምንድን ነው የምፈራት? ከፈለገች 4 እግሯን መብላት ትችላለች። ችኳን? አዎ ችኳን። ሳሚ እርግጠኛ ነህ? አዎ በእናትህ ሲጋራውን ስጠኝ። ሳሚ ይቺ ልጅ ግን ነገሩን ካወቀች ይደብራታል። 4 እግሯን ትብላ አልኩህ እኮ። እንዴ ምን እሺ ነው? እኔ ነው 4 እግሯን ትብላ ያልከው? ምርኩዝ ሙድ ያስክብኝ ማለት ነው? እና እዚህ ስታጨስ ዝም ማለት ነበረብኝ። ኧረ ቺኮ አረጋጊው። ይሄ እኮ ዝም ብሎ ሲያቀሳስር ነው። ተናገር እንጂ እኔ ነኝ 4 እግሬን የምበላው። አንቺ 4 እግር ኬት አምጥተሽ ትበያለሽ?
ሁለት እግር አይደል እንዴ ያለሽ? ኧረ እባክህ ካንተም ብዙ እኔ ላይ ሙድ እያስክ ነው ማለት ነው። በቃ ተጸጽቷል ችግር አረጋጊ። ይሄ የኔ ስራ ቦታዬ ነው። ውጭ ላይ ላገኘ ብቻሽ እንተያያታለን። አመሰግናለሁ እኮ። እና ምን ላምጣላችሁ? እስኪ የሚበላ ነገር አምጪልኝ። የሚበላ ነገር ትላለህ እንዴ? መርጣ የሆነ ነገር እዘዝ። እሺ በቃ ችኳ ምግብ ይዘሽልኝ። 2 ጥብስ 1 ጎመን በስጋ። ሳሚ አንድ ይበቃል? ኧረ አንድ አይበቃም እባክህ። 2 ጥብስ 2 ጎመን በስጋ አድርጊው በቃ። ይሄ ሁሉ ለሁለታችሁ ነው? አዎ ምን እሺ። ቆይ በዚህ ሆደ ነው ተጋብተን ከኔ ጋር የምንኖረው? ኧረ ችኳ ይሄ ለባል ታገቢ ነው እንዴ? ለነገሩ እኔ ምን አገባኝ? አንተ ድብረም ታቀሳስረኛለህ አይደል? እባክህ ችኳ እንደፎን ከከች ብታረዳ ሌላ ምን ትፈልጋለህ? እሺ አሁን ሲጋራ ይስለኝ። አንተ ደግሞ አትረሳም እንዴ? በኪድዬ መልስልኝ። እናት ደግሞ ለምን ምረሰው? ምን ይላል በእናትህ? ሰው ደግሞ እንትን ትላለህ ሲያስጠላ። እሺ አሁን ቢራ ንዘዝ። ደስ እንዳለ እማ 2 ቢራ ብቻ ደግሞ ሰራላለሁ። ቀሳስረኝም አልፋታ። ደግሞ ምን አልኩ? ከዚህ በላይ ምን ታደርገኝ? አንቺ ቡና ለምን አለች እንዴ? ከመቼ ጀምሮ? እሺ እኔ ግን ቡና ማዘዝ አይቀርም። ስለመጣ ደስ ብሎኛል። የት? እዚህ? አዎ ስራ ቦታዬ ድረስ መጥተህ ይሄን የመሰለ ምሳ ጋበዝከኝ። አንቺ ጥሪኝ እንጂ አይደለም እዚህ አዲስ አበባ ውስጥ የትም ቦታ ብትጠሪኝ እመጣለሁ። አመሰግናለሁ። ትንሽ ስለናፈከኝ እኮ ነው የደወልኩልህ። እኔም በጣም ነበር የናፈቅሽ። እና ለምን አልደወልክልኝም? እኔማ ስራ ከሆንሽ እንዳልረብሽሽ ብዬ ነው። ደግሞ ረስቼው። ቆይ ወርቁን ከየት ነው ያመጣችሁት? የምን ወርቅ? የድንብላል ወንድም ወስዶት የነበረውን የማየን ወርቅ ነው። እሱ ነው እንዴ? ከሌቦች ላይ ነው። እስከ ዛሬ ሳሸጡት እንዴት አቆዩት? ጭማዳ ሲዞት ነበር። አሁን መለስ ነው። አሲር አንተ ችግር ውስጥ እንድትገባ እንደማልፈልግ ታውቃለህ አይደል? የምን ችግር ነው ልጁ? ምንም ችግር የሚባል ነገር የለም። አትዋሸኝ። እርግጠኛ ነኝ ከልጆች ጋር ተጣልተን ያመጣው። አረ ምንም ጸብ የለም። እሺ ጸብ የለም እንበል። ታዲያ ስንት ብር ከፍላችሁ ነው ያመጣችሁት? አረ አንቺ ስለምን ክፍያ ነው የምታወሪው? ምንም የከፈልነው ነገር የለም። እንዴ ካልከፈላችሁ ወይ ደግሞ ካልተጣላችሁ እንዴት ነው ያመጣችሁት? ሰርቃችሁ ነው እንዴ? ዛሬ ፖሊስ ወጣሽ ነው የመጣሽ? ምን አይነት ነው ያጠየቀም? እኮ ነገሩን አስረዳኛ። ልጆችን እናውቃቸው ነበር። ታዲያ የቤተሰብ እንደሆነ ስነግራቸው ሄደው ጭማር ከተያዘበት ቦታ መጥቶ ሰው። እርግጠኛ ነህ? እኔ የምልሽ አንቺ ስራ እንዳይረፍድብሽ እንዳል። እሺ ቡና አዛለሁ አላልክም? እዛዝ እዚህ ቁጭ ብለን ሌላ ጥያቄ ከምታነሽብኝ እንሄዳለን። እሺ በቃ አልጠይቅህም። አንተ እንደፈለግ ዘና በል። እሺ እናት አንድ ቡና። ወይኔ ጉዴ! ዛሬ አለቀልኝ። ብቀነጠስ ነው የሚሻለኝ። ተምቹ አንተን እኮ ነው። ወይኔ ጉዴ! ምን ይገትራል? አትሰማም እንዴ? አሁን እሺ ምንድን ነው የማደርገው? ልቆስቁሰው እንዴ? በዚህ ጋር አንተን እኮ ነው እዴ። ዝግበው አለሽ እንዴ? የሌለ በሐሳብ ተወጥሬ እኮ አልሹኩሽም ነበር። ለዛ ነው። ፒስ ነው ፒስ ነው። እንዴት ነሽ? አለው ሁሉ ሰላም። ለነገሩ አንቺና ጆሮ በርግዶላችሁ የለ እንዴ? እንዴት አትኖሩ? ምን ነው ፈለግሽ? ኧረ እኔ ጭዌ ስለናፈቀኝ ነው። ትቸኩያለሽ እንዴ? ኧረ አልቸኩልም። በቸኩልስ አንተ ፈልገኝ ወሬት ይሄዳል። አዬ እንደዛ ከሆነማ ይመቸኛል። እና ምን ነበር? ወርክ እንዴት ነው? አሪፍ እየሸቀላችሁ ነው አሉ። አዎ ምንም አንልም። ከፈጣሪ ጋር እየሞከርን። እናንተ አየር ሲበረግድላችሁ እኛን ላሽ አላችሁን አይደል? አይደብርም? ምን እናደርግ ብለህ ነው ዝግባው? የዚህ ሰፈር ችግር እኮ አይደለም እኛ ቢልጌት ራሱ መጥቶ ኢንቨስት ቢያደርግበት የሚፈታ ነገር አይደል። ቢልጌት ደግሞ ማን ነው? ለነገሩ የዚህ ሰፈር ሰዎች እኮ ቅባት ምናምን አታርፉ።
የሌለ የዓለማችን አንደኛ ቅባት። ለዛ ነው እኛም ባላየ ላሽ የምትሉን። አዴ አንቺማ ብርዝና ነሽ። እንዴት ነው ላሽ የምንልሽ? እና ብርዝናሽ ከሆንኩኝ ዛሬ የምሳ ውረጅልኛ። ዝግባ ያራዳ ልጅ ለአንተ አይደለም የምሳ እንዴ እስክስታ እንዴ ጭፈራስ ወርድልህ እ አረ ይኸው እኛውን የሚያስው አነሳ። እሺ ይቻት እቺም በቃ ይኸው ለኔ ይበቃል። ይሄን ሁሉ መላ ይዘህ የምትዞረው ለምንድን ነው? ያው እንዳንተ አይነት ችጋር ማለቴ ካገኘው እንዳልሰጥ እንዳልለ በመዳፍ ዱቄት ነው መታረግ። ይሄን ሁሉ መላ ወርደሽልኝማ ችጋራም አይደለም ችግር ብትለኝ ሁሉ ቅር አይለኝም። በቃ እኔ ብቆሶ አይሻል ሰራልኝ። ይመችሻው የሌለ ዘጭ አረግሽኝ አይደል? ፒስ በቃ ልሂድ። ይመች። አይ እሺ የሌለ ቅባት ሆኗል ማለት ነው። ይሁን ዘጭ ማለት ትሁት ያን አልሄድም ያለችው በአንተ ምክንያት ነው ያለችኝ። ለምን ይሁን? ቆይ የዛኔ እኔና ትሁት እንተዋወቅ ነበር እንዴ? አይ አንተዋወቅም። የዛኔ ትሁት መፈጠሯ ራሱ ማስታወሱ ወይ ከትንሳኤ ጋር እየሄደች ወይም ደግሞ አብሮ ተቀምጦ ሳያት ብቻ ነበር። ታዲያ እንዴት ነው በእኔ ምክንያት ልትቀር የቻለችው? ምናሴ ትንሱ ረበሽኩሽ እንዴ? ኧረ አልረበሽከኝም፣ ግን በሰላም ነው በዚህ ሰዓት የተቀመጥከው? አዎ ትንሽ እንቅልፍ እምቢ ስለኝ እኮ ተነስቼ ቁጭ አልኩኝ። ምነው ረበሽኩ እንዴ? ኧረ አልረበሽኝም። ሲጀመር ደግሞ ምን አድርገሽ ትረብሽኛለሽ? እኔ ምን አውቃለሁ። አንተ ግን ደህና ነህ አይደለም? አዎ ደህና ነኝ። ብቻ ህይወት እንዴት እየሄደች ነው ብዬ እያሰብኩኝ ነበር። ማለት ያው ማለት የምንታወቀው ሁለታችንም ጥሩ ቦታ ሆነን ነበር። ያኔ መግባባት እንዴት እንዳልቻለን እያሰብኩኝ ነበር። እሱስ ትክክል፣ ግን ደግሞ አሁንም ቢሆን ሁለታችንም ያላሰብነው ህይወት ውስጥ ብንሆንም ግን ደግሞ መግባባት ችለናል። በትክክል የተረዳሁት ነገር ነው የገንዘብ ጉልበት ምንም እንዳልሆነ ነው። ድሮም ቢሆን እኮ በቤተሰቡ ሀብት የምትመካ ልጅ አልነበርክም። ያም ቢሆን ግን ቢያንስ ትንሽ አቅም እንዳለው ገምት ነበር። እና አሁን አተኛ? እሺ ተኛለሁ። ታውቂያለሽ አይደል በአንቺ ምክንያት በጣም ብዙ ህጎችን እየጣስኩ እንደሆነ። ለምሳሌ ከቤት ወጥቼ አድሬ አላውቅም ነበር። ዛሬ ግን ለሁለተኛ ጊዜ አደርኩኝ። ግን ምናሴ ይሄን ነገር እያደረክልኝ ያለው አሳዝኜ ነው አይደለ? ኧረ በፍጹም ከአንቺ ጋር መቆየቱ ትልቅ ሰላም ስለሚሰጠኝ ነው። እሺ አመሰግናለሁ። አሁን ተኛ አይደለ? እሺ እንተኛ። ምናሴ አቤት ትንሱ። በረደኝ። ምን ነው ልብሱ አልበቃሽም እንዴ? አይ እንደሱ ሳይሆን
አታቅፈኝም? ምን እቀፈኝ? አዎ በጣም በርዶኛል። አሁን በደንብ ሞቀኝ። አመሰግናለሁ። በህይወቴ ከተመኘኋቸው ነገሮች መካከል አንዱንና ትልቁን ዛሬ ያገኘሁት። ምናሴን አቅፌው አደርኩኝ። እንዴ ሰውን ማቀፌን ያህል ደስታ ይፈጥራል? ትሁት እኮ ብዙ ጊዜ አቅፋኝ ተኝታለች፣ ግን ደግሞ አንድም ቀን እንደዚህ አይነት ደስታ ተሰምቶኝ አያውቅም። አይደለም ትሁት፣ እናቴ ራሱ አቅፋኝ ስትተኛ ይሄን ያህል ደስታ ተሰምቶኝ አያውቅም ነበር። ብቸኛው ከምናሴ እቅፍ ጋር የሚወዳደር የአባቴ እቅፍ ብቻ ነው። ምናሴ ግን ምን አይነት ሰው ነው? ፍቅር መስጠት በደንብ ይችልበታል። ንግግሩ፣ ፈገግታው፣ ስርዓቱ፣ ብቻ ሁሉ ነገሩ በጣም የተለየ ነው። እቅፉ ግን ከሁሉም ይበልጣል። ምናሴ እቅፍ ውስጥ ያለው ሰላም የትም የለም። እውነት አሁን ለመኖር ጓጓሁ፣ በጣም በጣም ጓጓሁ። ነገ ግን ምን ይዞልኝ ይመጣ ይሆን? ማነሽ? ሀና ግቢ። ፈለግሽ? እስካሁን የት ቆይተሽ ነው? ምን ነው የምሳ ሰዓት እኮ ገና አላለቀም። ሲጀመር ላንቺ ማን የምሳ ሰዓት ቆጥሮ ሰጠሽ? በጣም ይቅርታ። ግን ያበዛሽው አልመሰለሽ? ምን አጠፋው? ጠዋት ከስራ ሰዓት አርፍደሽ እንደገባሽ ማላቅ ነው የሚመስልሽ? በጣም ይቅርታ። እሺ አስተካክላለሁ። ሰምኛለሽ? ስርዓትሽን ይዘሽ ብትሰሪ ነው የሚሻልሽ። ይሄን ያህል ምን አጥፍቼ ነው የምትጮህልኝ? ጠዋቱም ቢሆን ደግሞ በሰዓቱ ይገባል። ጭራሽ ትመልሽልኛለሽ? ምን ነው ሉሊት፣ ችግር አለ እንዴ? ጠዋት በሰዓቴ ነው የገባሁት። አሁንም ቢሆን ደግሞ የምሳ ሰዓቴ ነው። ምን አድርግ እያለችኝ እንደሆነ ምንም አልገባኝም። ሰማሽ አይደል እንዴት እንደምትናገረኝ? ሀና፣ አለቃሽን ማክበር አለብሽ። እኔ ምንም አላጠፋሁም። ባታጠፊ ይሄን ያህል የምትቆጣ ይመስልሻል? እማዬ፣ ሰዓት ማየት ትችላለሽ። ገና እኮ ሰዓት ገና መሆኑንና ለመሆኑን ትነግሪኝ አንችልሽ? ምን አድርጊ ነው የምትሉኝ? እሺ በቃ ይቅርታ። ትሰሚያለሽ ሀና፣ ይሄ የስራ ቦታ እንጂ የእናትሽ ቤት አይደለም። እማዬ፣ የእውነትሽ ነው እያወራሽ ያለሽ? በስራ ቀልድ እንደማታውቅ ታውቂያለሽ።
እንዴትም ይሁን እንዴትም አለቃሽን ማክበር ግዴታሽ ሊሆን ይገባል። አሁን ከዚህ ሂጂ። እሺ ይቅርታ። ጥሩ አስመሳይ ሰው ተወጥተሻል እባክሽ። አስመሳይ ማለት? ኧረ እባክሽ ልጅሽን ተጠቅመሽ እኔን አንጀት ለመብላት እየሞከርሽ እንደሆነ ያላወቅኩ ነው እንዴ የሚመስልሽ? ኧረ እኔ እንደሱ አይደለም። ካጠፋሽ ልቆጣት ይገባል ብዬ ነው። ዝም በይ እባክሽ። እያስመሰልሽ እንደሆነ በደንብ ያስታውቅብሻል። እኔ እንኳን እንደሱ አልነበረም ያልኩት። ከመሰልሽ ግን ይቅርታ። ትሰሚኛለሽ? እኔ ሉሊት ነኝ። ራሴን በደንብ ጠንቅቄ ነው የማውቀው። ይሄ ደግሞ ራስሽን ከማወቅ ጋር ምን አገናኘው? አይገርምሽም? ማን እንደሚወደኝ ማን እንደሚጣላኝ በደንብ አውቃለሁ። አንቺ አይደለም ልጅሽን ተናግሬብሽ እንዲሁም ማንቀሽ ብገኝ በጣም ደስ እንደሚልሽ አውቃለሁ። እንደሱ ነው የምታስቢው? ይሄን የማስበው ሳይሆን አንቺ የምታስቢው ነው። የሉሊትን ልብ አገኘዋለሁ ብለሽ በፍጹም እንዳታስቢ። አሁን ቢሮ ይለቀሽ ውጪ። እሺ ሀናም ላጠፋችሁ እኔም ላሰብኩት ነገር ደግሞ በጣም ይቅርታ። እነዚህ ግን ትንሽ እንትን ይሉብሻል። ባይሆን ወይ በዚህኛው እቺን ከዚህኛው ይልቅ የኛው ነው ጨርቅነቱ እንኳን የተመቸኝ። እና አስተያየት ነገር ብታደርግልኝ በየትኛው ላድርግልህ? በዚህ በዚህኛው አሪፍ ነው፣ ግን በሌላ ከሌለ ነው። በቃ ችግር የለውም ይኖራሉ አለ። ኤላ ቁልፍ ስጠኝ። ይቅርታ። የምን ቁልፍ? የመሳቢያ ቁልፍ ስጠኝ። እንዴ ምን እንዲያደርግልህ? ለምን? ገንዘብ ፈልጌ ነው። ቅድም ያሁላ ገንዘብ ወሰድክ አይደል እንዴ? አሁን ደግሞ አስፈለገኛ። አይሆንም። ለብረው ማይሆነው ተምቹ፣ በዚህ አካሄድ ሱቁ በቅርቡ መዘጋቱ ነው። አንተ ገንዘብ ማባከን ማቆም አለብህ። ምክሩ ሌላ ጊዜ፣ አሁን ቁልፍ ስጠኝ። ይቅርታ። እንዴ ይኸውልህ ተምቹ፣ ቅድም የወሰድከው ገንዘብ እኮ ለአንዳንድ ሰዎች የወር ገቢ ማለት ነው። እና እኔ ምን አገባኝ? እንደዛ ማለት ሳይሆን ይሄን ሱቅ እኮ ሰርተ ማሳደግ ነው የሚገባ። ኤላ ቁልፉን ስጠኝ። አልሰጠህም። ለምሬ የማስጠኝ? ሱቁ እኮ የኔ ነው። እሱንም አውቃለሁ። እና ታዲያ ካወቅህ በሰው ገንዘብ ኃላፊ ካልሆንኩ የምትለው ለምንድን ነው? ቁልፍ ስጠኝ። አረ ተምቹ ተረጋጋ። ምን እየሆንክ ነው? ኤልያስ ቁልፍ ስጠኝ እያልኩ ነው። በሰው ገንዘብ አጉል ኃላፊ ካልሆንኩ አትል። ቁልፍ የምትፈልገው ይኸው። ይቅርታ ወንድሜ። አረ ቢያንስ ትንሽ እንኳን አስቀር። እንዳለ ወሰድከው እኮ። አያገባም። አርፈህ ስራን ስራ። ይኸውልህ አመሰግናለሁ። የትኛውን ላድርግልህ? የትኛውን መረጥክ? እንደዚህ እያለብኝ እንዴት ነው ተሰማው? ምን ማድረግ ነበረብኝ? ይቅርታ አድርግልኝና እኔ ብሆን ጥርሱን ነበር ማረክፍለት። ክፉ መስሎ ሆኖ አይደል? እንደዚህ አይነት ልጅ አይደለም። ሲናደር ነው እንጂ ፈጽሞ እንደዚህ አያደርግም። እሺ መጋረጃውን የቱን መረጥክ? ይሄኛውን መርጫለሁ። ዋጋውን ግን አስተያየት አድርግ። እሺ ይኸውልህ ትሰማኛለህ? በዚህ በጀርባ ታርደኛለህ እንጂ መቼም ነው እሺ አልጋብዝም። ኧረ ሳሚ ያራዳ ልጅ አይደል? በወንድሜ እንዴት ትጨክናለህ? አንተ ወንድሜ አይደለም? እሺ እንደዚህ ነው ሳሚ? እሺ ነው የምትጋተቱት? አረ ገገማ ካልጋበዝከኝ እኮ ነው የሚለው። እና ብጋብዘው ምን ታጣለህ? አረ ይሄ በእናትሽ ወደም ነው። ሌላ ሰው ካገኘ እኮ ባንዴ ነው የሚሸመጥጥ። አቦ አንተ ደግሞ አንዳንዴ የሌለ ነው የምትጋብዘው። ምን አለ ብጋብዘው? የአራዳ ልጅ እኮ ወንድሙ አይጨክንም። በቃ ይመችሽ፣ እኔ ጋብዝሻለሁ። ቆይ ግን አንቺ መላውን ከየት አመተሽ ነው የምትጋብዥ? እንትፌ ነው። አንቺ መስረቅ ምናምን ትቻላለሽ ነበር ነው? እኔ ከባዳ ነው ያቆምኩት። ከዘመድማ እንሰርቃለን። ምን ከነጆሮ ብቻ እንደሆነ ይበላሽው እና ሌላ ዘመድ አለ? ኧረ አይነፋም። ሰው ብዬ ባስጠጋውሽ ጭራሽ ትፎግርኛለሽ እንዴ? አተ ዝም በል እባክህ፣ በኩርኩም እንዳልቀብር። አረ የሌለ ገግሟል። በእናትሽ ነይ ግቢለት በእናትሽ። ያራዳ ልጅ ይመችሽ። አንተስ አገባልኝም? ይሄ ነገር ግን እየሸከከኝ ጆሮ ያወቀ ቀን ሁላችንም አይቀርልን። አቡ በእናትህ አታላዝንብን። እሱሴ እንዘዛ እና ይሄ ሁሉ ጨላማ ብትን ብለንበት ነው የምንሄደው። ቢሳይ በያ በእስኪና ጠጠር ያለ ነገር አምጪልን። ወይኔ ምስኪን ጆሮ ግን አሳዘነኝ። ምኑ ነው የሚያሳዝነው? እናቴ እኔ ላይ እንደተጫወተብኝ አንቺ ያገኝሽልኝ። ያራዳ ልጅ ይመችሽ። በያ ግን ወርቅ ምናምን ያልሻት ሙድ ሳትሳሳች አትቀርም። እንዴት? እነ ጆሮ ግን ምንም ይባትቱ ነገር አይመስልም።
ይኸውልሽ እኔ እርግጠኛ ነኝ ከእነሱ ውጪ ማንም ሊሆን አይችልም። እኔ ገባኝን ነው የነገርኩሽ። በተረፈ ግን እነ ጆሮን ባትጋተቻቸው ምናምን ደስ ይለኛል። ምን እንዳያመጣ ባለፈው በእሑድ ተፋተዋል። አሁን ግን ካገኘ ይገርዛል። ቆይ ግን አንተ የኔ ጀለስ ነው ወይስ የጆሮ ጀለስ ነው? እኔም ያንተ ነኝ። ያው አንተ ሊገርዝ ከመጣ እኔም አይቀርልኝም። ሲጀመር አንተ የሚገረዝ ነገር አለ? እንዴት ነው የማይኖረኝ? ወንድ ልጅ አይደለም እንዴ? ታየኝ እኮ በዚህ ቁመት በባትሪ ራሱ ተፈልጎ የሚገኝ ይመስለኛል። አታበላሽው እንዴ? እናንተ ግን በቃ እንወጣም አላችሁ አይደል? ታምቹ ግን ለምን አትፋታል? ምን ችግር አለው? ወጣ ብለን ፈታ ዘና ብንል። እኔ በጣም ደክሞኛል፣ መተኛት ነው የምፈልገው። ሀንዬ እዚህ ሆና እኔ ጥያት አልወጣም። አቤት አቤት! አሁን ወንድ ይመስል ትቻት አልወጣም ምናምን ስትል አታፍር? ምን ማለት ገብቷል? እባክህ አንተ መውጣት ከፈለክ ብቻህን አትወጣም? ፈርቼ ነዋ። ምንድን ነው የፈራው? ያ ዝግቦ የሚባል ሲኖትራክ የሆነ ሰው አግኝቼው ነበር እና የነበረኝ መላ በሙሉ እጥብ አድርጎ ነው የወሰደብኝ። ምን? እንዴት? ዝግባው ደግሞ ማን ነው? አይ ማንም ነው። አንቺ አታውቂው ማንቸው? እና ፋውላችንን አላተኩለትም አይደል? እሱን ብቀደድለትማ በቀላሉ አይፋታኝም ነበር። ልብሴን አውልቆ እንዲህ ዘቅዝቆ ነበር የሚገርፈኝ። እርግጠኛ ነህ ተምቹ? አንተ ደግሞ በአካል ተናገርኩ እንዴ? ስለማን ነው የምታወሩት? ሰፈር ውስጥ አንድ አስቸጋሪ ዱርዬ አለ። እሱ እኮ ነው ገንዘብ የወሰደብኝ የሚለኝ። ደግሞ ከእናንተ በላይ ዱርዬ አለ እንዴ? እድሜ ላንቺ። አሁንማ ዱርዬነቱ ቀርቶ መነኩሴ ያደረግሽው። በጣም ይገርማል። ከእናንተ በላይ ዱርዬ መኖሩን መስማቴ በጣም ገርሞኛል። ለማንኛውም አንተ ወጣ ብለህ ፈታ በል፣ እኛ እዚህ እንቆያለን። ብቻዬን? ወይ ለምን ለሱ ሲያደቡላት? እሷ ራሷ አንዷ ሌላኛዋ ማጅራት መቼ አይደለች እንዴ? አንተ ደግሞ እስኪያትቀልድ። እሷ ካገኘችኝ አይደለም እኔን ሰው ባታገኝ ራሷ ትመታለች። እስኪያትቀልድ በእናትህ። በቃ ውጣኛ፣ ልንተኛ ነው። ቀዳዳ። አሁን እንተኛ ይላል እንዴ? አሁን ከትንሽ ደቂቃ በኋላ ብመለስ ፈስን እንደ መትረየስ እየተኮስክ ነው ማገኘ ጅል። ይሄ ልጅ ግን ምን ይሻላል? ተይው እባክሽ። ጅል ይላል እንዴ? እራሱ ነው ጅል። በቃ አሁን ከደከመሽ እንተኛ። እሺ በቃ ሰላምዬ፣ ምናልባት ተቀይማኝ ይሆን እንዴ አልመጣም ያለችው? ምን አድርገሻት ነው የምትቀየምሽ? ቀን ስራ ቦታ ትንሽ ተናግሬያት ነበር። አይ እንደሱ አይደለም ያለችኝ። ምን አላፊን በዘጋው። እንደው ምን አቅብጦኝ ነው የተናገርኳት? ቆይ ይሄን ያህል ምን ተናግረሻት ነው? የተረገመች አለቃለችኝ አላልኩሽም? እሺ እሷ ጋር እየተጣላሽ ሳገኛት ስራሽን አርፈሽ ስሪ ብዬ ተቆጣኋት። እሷ ተቀየምኳት አላለች። አጋጣሚ ሆኖ ነው የቀረችው። ቆይ ግን ይሄ ምናሴ የሚባል ልጅ የት አባቱ ሄዶ ነው? የእሱ ነገር ምን ይታወቃል? ብቻ ግን ዛሬም ሊቀር እንዳይሆን። ዛሬም ማለት እሱ እኮ ውሎውም አዳሩም ውጭ ሆኗል። እንዴ ማየ፣ ምናሴ ውጭ ማደር ጀመረ እንዳትኝ ብቻ። ለዚያውም መቼ አንድ ቀን ብቻ ሆነና 2 ቀን እኮ ነው ደጅ ያደረው። ምን ጭራሽ? ከማን ጋር እያደረ? ከጓደኛዬ ጋር ነው የሚለው። እኔ ግን እንደዛ አልመሰለኝም። እና የት ሊያድር ይችላል? ወይስ ቆይ ምናሴም ሴት ጠበሰልትኝ ባልሆነ። አንቺ ደግሞ ቤተሰቦቼ እንዴት አመሻችሁ? እንዴት አመሸ ምናሴ? አንተ ዱርዬ፣ ብላ ደግሞ ጭራሽ ውጭ ማደር ጀመርክ። ሰላም ተረጋጊ እንጂ ምን እየሆንሽ ነው? እማዬ ረፊ፣ በመሀላችን አትግቢ። የት ነው ያደርከው? ሚስቴ ጋር። አንተ ጭራሽ በዚህ እድሜ ሴት ላይ ስትንጠለጠል ትንሽ እንኳን አታፍርም? እንዴት ነናፈቅሽ? ሰላም ቀፊ ቀቀኝ እባክህ። ሰማ ይቅፈኛል እንዴ? ይኸውልሽ ሰላምዬ፣ ያደርኩበትን ቦታ አስታቂ አይደለም። 2 ቀን እድሜ ልኬን ባድር እንኳን ደስተኛ ነው የምትሆኝ። አሁን ምንም አትበይኝ፣ ብቻችን ስንሆን እነግርሻለሁ። በቃ እንዴ ምንድነው የምታንሾካሾኩት? ደግሞ ጀመራችሁ አይደለ? አንተ ግን እኔን ሰላም አትለኝም እንዴ? እቺ ዱርዬ እኮ ነች። በእናትሽ ማሚ፣ ራሷ ዱርዬ ሆና ዱርዬ ስትለኝ አናዳኝ ነው። ወይ ጉድ! እኔንማ ረስተኸኛል እኮ ምናሴ። አንቺን ነው የማረሳሽ። አንቺ ደህና ነኝ ማሚዬ። ድንብላል ወደ ሱቅ ወጣለች። ሀንዬ እንኳን የሆነ ቦታ ሳሸፍት አትቀርም። ሰላምዬ፣ እስኪ ተነሽና ወጡን አሟሙቅ። ድንብላል እስክትመጣ። እሺ
አንተን ግን የምለቅ መስሏል። ሰላም ጭቅጭቅ ትወጃለሽ? ይሄ ልጅሽ ነው። እስኪ ሂጂ። እንቴ የሰርግሽ ጥሪ ደርሶኛል አመስግኛለሁ። እንዴ መክሊት ጭራሽ መርፌና ክር ሆናችሁ መተኛት ጀመራችሁ? ምን እየሆንሽ ነው? ሰረሰርሽ አስክሬንሽ ይታሰር። ምን እያልሽ ነው? አንቺ አስክሬኗ ይታሰር። አንቺ አሴር ምን እያደረክ ነው? አታያትም እንደ እየሰደበችሽ እኮ ነው። እንዴ አታያትም እንደ ሰክራለች እኮ። ጆሮ እኔ መታኝ። አሁን ከዚህ ክፍል ውጭልኝ፣ ነገ እንነጋገራለን። በዚህ ሴተኛ ዳሪ ብለን ይመታኛል። እንዴ አሴር ተረጋጋ እንጂ ተረጋጋ። አሁን ቀጥ ብለሽ ቤት የለቀሽ ውጪ። ውጭልኝ አልኩሽ እኮ። ጭራሽ ደግሞ ሁለተኛ ጥፊ። እንዴ አሴር እስቲ ተረጋጋ። ልጅቷ እኮ ሰክራለች። በቃ ተረጋጋ። እንዴ አልሰከርኩም። ደግሞ መቼም ቢሆን ይሄን ጥፊን አረሳልም። እሺ አሁን ሳልደግምሽ ቤት የለቀሽ ውጭልኝ። አንቺ ምን እንደማደርግሽ አሳይሻለሁ። ውጭልኝ አልኩሽ እኮ። እሺ አሴር እባክህ ተረጋጋና ተቀመጥ። በቃ ተቀመጥ። ምንኛ ክብርሽ እንደዚህ ዝቅ ያስደረኩብሽ? እንዴ አሴር አንተ ምን አደረክ? እሷን እዚህ ቤት ባላመጣ ኖሮ እኮ አንቺ እንደዚህ አትናገርሽ ነበር። እኔ ማንም ሰው ተናገረኝ ብዬ ዘራፍ የምል ሰው አይደለሁም። ስለዚህ ምንም እንዳትላት። ለምን? እራሷ አስባ ይቅርታ ከጠየቀችው ይቅርታ አድርግላት፣ ካልሆነ ደግሞ አንተ ራስህ ይቅርታ ጠይቃት እንጂ ምንም እንዳትላት። ምን እያልሽ ነው ልጅ? ነገርኩህ አሴር። በቃ ከወደድከኝ ይሄንን አድርግልኝ። አሁን በቃ አንተኛ። ተነሳ አሴር። ነይ አንቺ የሶፋ እግር ነይ። ፊት ነው ፒስ ነሽ? አለ። እንዴት ነሽ? አለ። እስኪ አንድ ሁለት ፑሽ አፕ ወረድ በይ። ምን ያደርግልኛል? ጥንካሬሽን ይጨምራል። እኔ ጥንካሬ እንጂ ቁመት ነው ያነሰ። ለቁመትሽ የሚሆን አሪፍ መላለኝ። ትወርጃለሽ የሆነ ነገር? ምንድነው የምወርደው? መላ ነው የምትወርጁ። እሺ ስንት ልቀጣ? 3 አመት ውረጂ። አረ 3 የለኝም 1 አመት ነው ያለኝ። በአንድ ወር ውስጥ እኔን ታከያለሽ። 3 አመት ውረጂ። እሺ በቃ 2 አመት አድርግልኝ። ፒስ በቃ 2 አመት ይሆንልሽ። እሺ ምንድነው መላው? የተምቹን እጅ መቁረጥ። ምን ሙርት ይዛል እንዴ? የምሬን ነው የምልህ። እሱ ባገኘ ቁጥር እየኮረኮመ ነው አጭር ያረገ። አረ ሙዳት ያስ አሁን ብር ይመልስ። ከዚህ የተሻለ መፍትሄ ያለ ካንተ? አልፈልግም። ቁመቴ ተመችቶኛል። እንደሱማ ከሆነ በቃ ቁሰቡ። መላውስ የምን አባ መላ? ጥፋ አልኩ። አረ ዝግባው ይደብራል። ኪድዬን ብሩን መልስ። ጥፋ ከዚህ አንተ። እንዲህ ዝግባው ምን? እሺ ከዚህ ማጠፋ ከሆነ ግን እደግምሃለሁ። እሺ በቃ በዚህኛው ድገመኝ። ለምንድን ነው ደግሞ ደግሜ የምመታ? በዚህ በኩል ሸርፈዋል። አሁን ደግሞ በዚህ በኩል ሸራፊኝ እኩል እንዲሆን። ምን አይነቱ አድርቅ ነው? ያለን ከበረን ይመሽ ያራዳል። አንቺ እኮ ያራዳል እንዶሽ አውቃለሁ። በቃ ይር ከዚህ እሄዳለሁ። አንተም ስፖርት ነው የምጠብጠው፣ ምን እንዳቡይ ልጠብጥም ይላልኩ እኮ በቃ ያ ደግሞ ኬት አባት ነው የሚመጣው? ደግሞ እኮ ስልኩ ራሱ አይሰራም። ሰላም ዛሬ ደግሞ ሰላም አትይኝም እንዴ? ቁም ነገር ማውራት ትችላለህ ወይስ ልጅ? ኧረ እኔ ብዙም እንደዚህ ነገር እኮ አይመቸኝም። እንደዛ ከሆነ እሄዳለሁ። እንዴ ኧረ ሰላም ምን እሺ ነው እንዴ? አረጋጊው እንጂ። እኔ ለቀልድ ጊዜ የለኝም። ማውራት የማትችል ከሆነ እሄዳለሁ። እኔ እኮ ለጭዌው ነበር እንደዛ ያልኩሽ እኮ። ለጨዋታ ምንም አይነት ጊዜ የለኝም አልኩህ እኮ። ካልሆነ ልሂድበት። ኧረ በኪድዬ አረጋጊውና አውሪ። እሺ ቁም ነገር ማውራት ትችላለህ? አዎ እችላለሁ። እሺ ግንኙነታችን የሆነ ጥግ እንዲይዝ ትፈልጋለህ አይደል? አዎ እኔ እኮ እንዳርቅሽም እንዳልቀርብሽም ግራ ተጋባሁ። እሺ እና ከምን አደረስከው? ያው የቻልኩትን እየሞከርኩ ነው።
ቀልድ አልፈልግም አልኩህ እኮ። እውነቴን ነው። አንቺ በጣም ነው የተመቸሽኝ። ያው ከአንቺ ጋር ለመሆን የተቻለኝን ሁሉ እያደረኩኝ ነው። እሺ እኔ ፍቅርን በቀበለ፣ አንተ ግን አያያዙን ትችልበታለህ? ኧረ በኪድዬ አንተ ሙድ አትያዝ ምናምን ብለሽ አንቺ ራስሽ ሙድ ያሽብኝ። እውነቴን ነው። አንተ ለመለወጥ ዝግጁ ከሆንክ እኔ ደግሞ ከጎን ሆኜ ላግዝህ ዝግጁ ነኝ። ኪድዬ በይኝ እስኪ። እውነቴን ነው አልኩህ እኮ። ፎንቃ ሙድ ምናምን እያራመድልን ቀጥል። አዎ ወይኔ በኪድዬ ሻው ምንድነው የማደርገው? ኧረ ወይኔ ሳሚ ምን እየሆንክ ነው? ጉድ አደረግሽ። ድንገት መተሽብኝ ጉድ አደረግሽኝ እኮ። ያመርኩት ቢኖር ኖሮ መላጣም የታባቱ ነው ያለው። አንተ ምን እየሆንክ ነው? ያመሃል እንዴ? ምን አደርጋለሁ? ይሄው ድንገት መተሽ ጉድ ሰራሽኝ እኮ ነው የምልሽ። አንተ ሳሚ ወይ እንዴ ሳሚ አንተ ምን እየሆንክ ነው? ሳሚ አንተ ሳሚ እንዳትጥለኝ በእናትህ ሳሚ። ይሄ ለትንሣኤ ነው። ከታገሱት ሁሉም ያልፋል። እንዴ